አልፈልግም። ልቀቂኝ አልኩሽ እኮ ልቀቂኝ። ያቃጥልሻል። ወይኔ ጉዴ ፈላ። ወይኔ ማኪ ተቃጠልኩ። ወይኔ ማኪ ምን አባሽ ነው የሰጠሽኝ? እንዴ ሰላም፣ ውሃ ምንድን ነው? ውይ በጣም ይቅርታ፣ ቃሪያ የነበረበት። ምን ናታን የታባህ ነህ? የት ነው ያለኸው? እቺ ሰላም የታባቷ ነው የወሰደች? የት ነች? ተሳስተሻል። ምን ማለት ነው? የኔ አባት እንደ በዚህ ስልክ እኮ ሰላም የምትባል ልጅ አውርቻለሁ። ሰላም የት ነች? ሰላምን አገናኘኝ። የት ነች ሰላም? መንገድ ላይ አንድ ልጅ ገልቱ ሙትቻ እውነት የአንቺ ስራ እንደሆነ ነው ብነግርሽ። ገደልኩሽ። አንቺ እንደፍራ ምንም አታረግሽም። እኔን ግን እንደ ዶሮ ገነጣጥላ ነው ብትሰራኝ። ተቃጠልኩኝ እኮ። ምንድን ነው የሚሻለኝ? እማዬ ተቃጠልኩልሽ። ተቃጠልኩ። ምንድን ነው የሆንሽው? ልጅሽ አቃጠለችኝ። ተቃጠልኩ። ያ በዛ በኩል ያቃጥለኛል፣ እቺ በዚህ በኩል ታቃጠለኛለች። ቆይ ሊገሉኝ እኮ ነው እማዬ። ምን አድርጊ ነው የሚሉኝ? ለምን አይተውኝም? እነሱን ታያቸው። እኔ ሁሉንም ነገር አስተካክላለሁ። እሺ አመሰግናለሁ የኔ አባት። ሮዛ ለቅዱስ ማያን አግኝቼልሃለሁ በማለት ወደ አንድ ቤት ወስደው ነበር። ነገር ግን ማያ የምትባል እንደሌለች ተነግሮታል። እሱም ግን የባሰውን ጨርቁን እየጣለ መያ እያለ ከዛ ከፍርስራሹ ከግንቡ ስር ሄዶ ተቀምጦ ነበረ። ይህን ተጠቅማ ታዲያ ማኪ ስትከታተል ከቆየች በኋላ ለሮዛ እናት ልጅሽ እብድ አፍቅራለች በማለት ወደዛም ወስዳ አሳይታት ነበረ። በአንድ በኩል ደግሞ ከሰላም ለማረቅ ሮዛ የተጠቀመችው ዘዴ አለ። እሱንም ታዲያ በውጭ ሌላ ሰው ስልክ አስደውላ ሰላም የሚባል ማኪ አሳብዳታለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እዛ ታዲያ አሁን ላይ ሁሌም ወደ ተፈራረሰው ህንፃ ስትሄድ ቅዱስ እዛ ኮርትም ብሎ ነበር የምታገኘው። ዛሬ ግን ልታገኘው አልቻለችም። ብትጠብቀውም ሊመጣላት አልቻለም። እዛም ባመራችበት ሰዓት ግድግዳው ላይ የደም ፍሳሽ አይታለች። ሆኖም ቅዱስን ልታገኘው አልቻለችም። በራሱ ላይ ወስኖ ምናልባትም ራሱን አጥፍቶ ይሁን የሚታወቀው ነገር ባይኖርም፣ ነገር ግን በየግድግዳው ላይ የደም ቅንጥብጣቢ አይታለች። ሮዛ ከመቀራረብ የተነሳ ቅዱስን እያፈቀረችው ይመስላል። አሁን ላይ ታዲያ ስላላገኘችውም ለጭንቀት እየተዳረገች ነው ያለችው። ታዲያ ሮዛን ወስደሽኛል ካጠገቤ እንዳደርሽ በማለትም ተናግሯት ነበረ። ታዲያ ተንኮለኛዋ ማኪ ለሮዛ እናትም የሆነውን ሁሉ ተናግራ ወደዛም ወስዳ የቅዱስን መቀመጫና ማየመያ እያለ የተቀመጠበትን ቦታ አሳይታት ነበረ። ልጅሽ ከዚህ እንደምትውል ነግራት የሮዛ እናት ታዲያ በጣም ተናዳ እኔ ልጆች ነበሩኝ ስንት ለፍቼ ያሳደግኳቸው ዛሬ ታፈራችሁኝ በማለት እንግዲህ እየተናገረች ነበር። ልጆቿን በጣም ተናዳ ሮዛን ፊት ነስታታለች፣ በጥፊም መምታታለች። ታዲያ ናቲም ቢሆን ከሰራተኛ ፍቅር ይዞሃል፣ ስለዚህ አሁን ላይ እናንተ ምንድነው ማደርጋችሁ በማለት በጣም ትናደዳለች። ታዲያ ቅዱስን እብዱን አፍቅራለች በማለት በነገረቻት መሰረት ልጄ የት ይደርሳል ያልኩትኝ ከሰራተኛ ስር ሲርመጠመጥ አገኘሁት፣ አንቺ ደግሞ ብለሽ እብድ አፈቀርሽ በማለት ነበረ የተናገረቻቸው። እኔ ስንት የተመኘሁላቸው ልጆቼ አሁን ላይ የት ነው ያገኘኋቸው? ወይ ፈጣሪ ሆይ በማለት እንግዲህ በጣም እየተማረረች ነው ያለችው። አሁን ላይም ማክብልን ተበቅለዋታል ማለት ይቻላል። ታዲያ ሮዛና ሰላምዬም ተሰላምን መጀመሪያ ከውጭ ስትመጣ ከናቲ ጋር ስላየቻት በጣም ተናዳ ማክብል ክፍሏ ድረስ በመግባት አንገቷን አንቃት ነበረ። ሆኖም አሁን ላይ ታዲያ የእሱ ፍቅረኛ እንደሆንኩ ብታቅ ኖሮ ጭራሽ ትገለኛለች በማለት ሰላምዬም በጣም ትፈራለች። ለሮዛም ታዲያ ያን ነገር ስትነግር ብትሆን ይህን ነገር ከውጭ መሆን እንዳለበት ማሳመን አለብን በማለት ዘዴ አቅርባ ናቲን
ከውጭ ፍቅረኛው እንደደወለች አስደርጋ እያወራቻት ነበረ። ሆኖም ናቲም ተቀርቦ ልክ ውጭ ላይ ፍቅረኛ እንዳለው ቁጭ ብሎ የኔ ፍቅር እያለ ሲያወራ ማክብል ታብዳለች። ሆኖም እንግዲህ እሱን ለመከተል አስባ ነበር ወደ ውጭ ሲወጣ እንደ ሽቶ ታይኗ ላይ ረጭታ ደግሞም መታጠብ አለብሽ በማለት ቃሪያ የነካውን ውሃ ይሰጧታል። ወይዘሮ ሜሮንንም በጣም እንዳቃጠሏት እየተነገረች ነበረ። አይዞሽ እኔም ማደርገውን አውቃለሁ እነሱም በማለት እንግዲህ እነሱን ታያቸው በማለት የተለያየ መድኃኒቶችና የሚያቃጥላትን ለማስቆም እየቀባቻት ነበረ። ሆኖም ማኬ በጣም ተቃጥላለች። በኩል ደግሞ ናቲ ቆንጆ ነጭ ቀሚስ ለሮዛ የራት ግብዣ ላይ የሚለበስ ልብስ ገዝቶላታል። ስጦታ አበርክቶላታል። እሷም ታዲያ በጣም ደስ ብሏት የኔ ፍቅር በማለት ፍቅራቸውንም እየተገላለጹ ነበረ። ዛድራዲያ ቅዱስን ማያን አገኝልሃለሁ በማለት ቃል ገብታ ተመልሰው በሌላ ቻናል መጥቶ ወደ አንድ ቤት ይዘው ሄዳ በማድረግ እንዲሁም ሰብስክራይብ በማድረግ ወደ ዋና መራቅ መከታተል ትችላላችሁ ማያን። ሆኖም ዛሬ ላይ እንግዲህ በማለት ተለይተው ነበረ። ሆኖም በሩን በተደጋጋሚ ሲያንኳኳ ከቆየ በኋላ አንድ ሰው ይመጣል። ምን ፈልገህ ነው ሲሉት ማያን ሲላቸው ማያ የምትባል ልጅ ከዚህ የለችም ይሉታል። አሁን ላይ ታዲያ ቅዱስም ታዲያ ማያን እዚህ ነው ያለችው በማለት እንግዲህ በሩንም በተደጋጋሚ እያንኳኳ ነበረ። ጃኬቱንም ቢሆን አውልቆ ይጥለዋል። ሮዛም ታዲያ ወዲያው ደም ትመጣለች። ሆኖም ግን ቅዱስ በቃ ተረጋጋ ማያ ባትኖር ነው በማለት እንግዲህ ሮዛም ለመረጋጋት ሙከራ ታደርጋለች። አንቺ ግን ለምንድን ነው የምትዋሽኝ? አንቺ ቀጣፊ ነሽ። ተስፋ ቆርጬ ተቀምጬ ተስፋ የሰጠሽኝ በማለት በጣም ይናደዳል። ሮዛም ከፍቷት ወደ ቤት ትመለሳለች። ቅዱስም ቢሆን እዛው ፍርስራሹ ህንጻ ስር ማያ ማያ እያለ እጅና እግርሽን አስረውሽ ተቀምጠዋል። ተስፋ አድርጌ ነበረ፣ ተስፋዬን ደግሞ አሁንም ቢሆን አንቺ የለሽም በማለት እያለቀሰ ፎቶዋን ይዞ እዛው ስር ቁጭ ብሎ ነበረ። ማክብል ታዲያ ወደዛውም የሮዛን እናት ይዛት ትሄዳለች። ሁኔታውን ካየች በኋላ የሮዛ እናት በጣም ትናደዳለች። እንደዚያ ልጆቼ ይህን አልጠበቅኩም ነበር በማለት እንግዲህ ድጋሚም ወደዛ ሄዳ ብቻዋን ቅዱስን አግኝታው ነበረ። ነገር ግን አሁን ላይ ታዲያ ሮዛ በሄደችበት ሰዓት ምንም የደም ፍንጥቅጣቂ እንጂ ቅዱስ አልነበረም በቦታው። የሮዛ እናት ለምንም እንደሆን ባይታወቅ ድጋሚ ከማኪ ተለይታ ወደዛ ሄዳ ነበረ። አሁን ላይ ታዲያ ማክበልም ወደ ቤት ስትገባ ናቲና ሰላም በአንድ ሶፋ ላይ ተቀምጠው ታገኛቸዋለች። ሆኖም ታዲያ አንቺ ነሽ ወይ ፍቅረኛው በማለት ክፍሏ ገብታ ታፋጥጣታለች። ሰላምዬም ታዲያ ኧረ እኔ አይደለሁም በማለት ትሸመጥጣለች። ታዲያ በህይወቷ ላይ እኔ ነኝ ብትል ፈርዳ ነበረ። ወደዛውን ነው ስጣርጋ የምትገላት ማኪ በጣም እብድና መጥፎ ሴት ናት። መራቅ ይሻልሻል። አንቺ ነሽ ወይ የናቲ ፍቅረኛ ሰላም የምትባዩ? ግን ደግሞ በህልምሽ እንደሆነ እንጂ ናቲን ሊያፈቅርሽ አይችልም በማለት ነበር ማክበልም ወዲያው መለስ ያለችው። ታዲያ ሰላምዬም እኔ ነኝ ብትላት ትልቅ ችግር እንደሚፈጠር ስለምታውቅ የህይወት ጉዳይ ነውና እኔ አይደለሁም በማለት ለማክብልም ትነግራታለች። ታዲያ ይቺ ሰላም የምትባልን እንዴት አርጌ ነው የማገኛትስ? የት ነው የማገኛት? በማለት በንዴት እንግዲህ ትጦፋለች። በአንድ በኩል ደግሞ ሮዛ ወደ ቤት ከተመለሰ በኋላ ከወንድሟ ጋር እያወራች ነበረ። ይሄ ቅዱስ የሚሉትንስ ለምንድን ነው የምትቀርቢው? ማያንስ ቢሆን ለማገናኘት ለምንድን ነው እንደዚህ የምትሆኘው? ግን ደግሞ ራሽን መጠበቅ አለብሽ፣ በኋላ መዘዙን አትችውም በማለት እየመከራት ነበር ወንድሟ። ታዲያ ከቅዱስ ምንም አይነት ነገር የለኝም፣ ነገር ግን ወደ ራሱ እንዲመለስ ለማገዝ ፈልጌ ነው። ማያ ማያ እያለ በፍቅር እየተጠመደ ስለሆነ ማያን ቢያገኛት እሱም ቢሆን ወደ ራሱ ይመለሳል። ልረዳው ስለፈለግኩ ነው፣ ምንም አይነት ነገር የለኝም በማለት ትነግረዋለች። ደማክብልም በምንድን ነው የምበቀላት በማለት ሮዛን ለመበቀል ፈልጋ እናቷ ቢሮ ድረስ በመሄድ እናቴ በጣም ከበድ ያለ ነገር አለ የምነግርሽ ትላታለች። ወይዘሮ ሜሮንም ንገሪን፣ ችግር የለውም ስራዬን አሁን የለኝም በማለት ነገሩን ለመስማት ይጓጓሉ። ሆኖም እንግዲህ የሮዛን ነገር ትነግራት እስከነ ምሳቋው ምሳ ሮዛ እየቋጠረች ትወስድለት ነበር ከቤት። ነገር ግን እስከሱ ድረስ ምስክር እንዲሆናት ይመስል አሳይታታለች። ወይዘሮ ሜሮንም ታዲያ በጣም ተናደውና እሳት ይዘው የምሳቃውንም ይዘው ወደ ቤት ይመጣሉ።
ሁለቱም ታዲያ በሳሎን እንደተቀመጡ ልጆቼ ግን ምን ነክቷችሁ ነው? እሱ ሰራተኛ ፈቀረ፣ አንቺ ደግሞ እብድ። እኔ ጥሩ ደረጃ ላይ ትደርሱኛላችሁ ብዬ ብቻዬን ለፍቼ አሳድጌ፣ እናንተ ግን የተገኛችሁበት ቦታ ልክ አይደለም በማለት ቁጣቸውንም የታቅሜ ደፋ ቀና ብዬ እናንተን ለማሳደግ እናንተ ግን ምን እየሰራችሁ ነው? በማለት እንግዲህ ሮዛንም ቢሆን በጥፊያ ቅምሳታለች። ሮዛ ለማዋሸትም አልተመቻትም። ምሳቃውን ይዛ መጣ። እንግዲህ ስታየው በድንጋጤ ትርበተበታለች። ቲም ታዲያ ልጁን ለመርዳት እንጂ ሌላ ነገር የላትም። ልጁ በጣም የሚያሳዝን ነው፣ በፍቅር ተይዞ ነው ያበደው በማለት ለእናቱ ለማስረዳት ሙከራ ቢያደርግ እናንተ ማናችሁ በልጁ ህይወት የምትገቡት ተዳ በማለትም እንግዲህ በጣም ተናዳ ወይዘሮ ሜሮን ትናገራቸዋለች። ሆኖም ታዲያ እነሱን ቀላል አይደሉም። ናቲን እከተላለሁ ብላ ልትወጣ ስትል ሽቶ ወደ አይኗ ላይ ትረጭባታለች። ሆኖም ታዲያ ሮዛ ፊትሽን መታጠብ አለበት ውሃ አምጪላት በማለት በርበሬ በጥብጠው ነበረ ውሃውንም የሰጧት። ውሃውን ታዲያ ስትታጠብ ፊቷን እንዳለ ያቃጥላታል። እነሷም ታዲያ ወይኔ በማለት እነሱ ደግሞ እየተሳሳቁና እየተጠቃቀሱ ከሮዛና ሰላምዬ ስትቃጠልላቸው ደስ ብሏቸው ነበረ። ማኪ ግን በጣም ተቃጥላና ፊቷን በርበሬ ያክል ነገር በጣም እየተቃጠለችና እየነደደች ነበረ። ምንም ታዲያ በጣም ይቅርታ ባልታጠበ ጆግ ሳጥችሽ ነው ቃሪያ ነበረበት በማለት እንግዲህ ትነግራታለች። ሮዛን ብትሆን እናቷ ትቆጣት እንጂ አሁን ላይ ቅዱስን ከመፈለግ ወደኋላ ያላለችም። በአንድ በኩል ናቲና ሰላም እንግዲህ ፍቅራቸው ቀጥሏል። አሁንም ቢሆን አንተ ትብስ አንተ ትብሲ በመባባል በስራም ቢሆን እያገዛት አብረው ነው ያሉት። ዛላትም ቀሚስ ቢሆን ነጭ የሚያምር ቆንጆ ቀሚስ ነው። ስለዚህ እሷን ብትሆን በጣም ተደስታለች። የእኔ ፍቅር በጣም ነው እኮ የምወድህ፣ ምንም እኔን ለማስደሰት የማታረገው ነገር የለም በማለት ነበረ እቅፍ ስታረገው የነበረው። ማኪ እንግዲህ አሁን ላይም እያበደች ነው ያለችው። ታዲያ ሰላም የምትባለዋን አግኝታ ካላረፈች በስተቀር አሁን ላይ ራሷን እያሳበደችና እንዴትስ አግኝቼ ነው የምበቀላት በማለት እያሰበች ነው ያለችው። ሆኖም እንግዲህ በአንድ በኩል ሮዛ ምናልባትስ ቅዱስ ራሱን አጥፍቶ ይሆን ወይስ ማክብል ተንኮለኛዋ የሆነ ሰው ልካ ቅዱስን እንዲያጠፉላት፣ እናም ታዲያ ሮዛን ለመበቀል ያደረገችው ሊሆን ይችላል። ሆኖም እንግዲህ ቀጣዩን ቪዲዮ ምን እንደሚፈጠር አይታወቅም። ሰላምዬ ተናቲ ጋር አሁን ላይ ደስ የሚል ላይፍ እያሳለፈች ነው ያለችው። ግን ደግሞ እሷ መሆኗን ካወቀች በህይወት እንኳን የምታስተርፋት አይመስልም ማክብል። እነሱ ጋር ተቀምጣ ሰላም ናቲን እንደምታፈቅርና ናቲ ደግሞ ሰላምን እንደሚያፈቅር በጭራሽ አታውቅም። እሱ አሁን ላይ የምትገምተው ከውጭ እኔም ማላውቃት ልጅ ማናት፣ የትስ ነው ማገኛት በማለት ናቲ በወጣ በገባ ቁጥር ትከታተለዋለች። ግን ደግሞ ሰላም የምትባለዋን ልታገኛት አልቻለችም። ሆኖም ከሮዛ ስልክ ላይ ሰላም የሚል ቁጥር አግኝታ ነበረ። ልታገኝም ታዲያ ስልክ ደውላ ማነሽ ሰላም ላገኝሽ ፈልጋለሁ ብትላት እኔ አስደውሌን ተብዬ አስደውልኳት እንጂ የሰላም ቁጥር አይደለም በማለት አንድ ሰው ጆሮዋ ላይ ጠርቅሞባታል። እሷም ታዲያ መንገድ ላይ ቆማ እብድ ትሆናለች። ሮሜሮንም በልጆቻቸው ላይ ከባድ ውሳኔ እወስናለሁ በማለት ለማክበል እየነገሯት ነበረ። ምን ልታደርጊ ነው እናቴ ብትላትም እኔ አውቃለሁ አንቺ ብቻ አይዞሽ በማለት እንግዲህ ቃሪያውንም ቢሆን በርበሬውን እንደዛ ሲያሳብዳት ማደንዘዣ ለጊዜው ሰታታለች። ሆኖም እንግዲህ ቀጣዩን ቪዲዮ አብረን እናያለን። የዛሬው በዚያው አብቅቷል። በያላችሁበት ሰላም ቆዩልኝ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው ባይ እወዳችኋለሁ።